ሰላም ጤና ይስጥልን ውድ ዩናይትዳውያን በሬድ ዴቪልስ ኢትዮጵያ ቻናል ላይ ትገኛላችሁ። ይህ ቻናል ማንቸስተር ዩናይትድን ብቻ የተመለከቱ ስፖርታዊ ጉዳዮች የሚነሱበት ቻናል ነው። ዛሬም የተለያዩ ዩናይትድን የተመለከቱ በርካታ ስፖርታዊ መረጃዎች ወጥተዋል። እነዚህን በስፋት ለማቅረብ ተዘጋጅተናል። እናንተም በምናነሳቸው መረጃዎች ላይ ዩናይትድን በተመለከተ በምናነሳቸው ሐሳቦች ላይ የእናንተንም ሐሳብ እንቀበላለን። በኮሜንት ሐሳብ አስተያየቶቻችሁን ብትሰጡን እኛም በደስታ እናስተናግዳችኋለን። ታዲያ ቻናሉን ዩናይትዳውያን ሰብስክራይብ በማድረግ እንድትጀምሩ እንጠይቃለን። እንደዚህም ደግሞ ለማንቸስተር ዩናይትድ ደጋፊዎች ወዳጆቻችሁ ቻናሉን ሼር በማድረግ እንድታጋሩ እንጠይቃለን። ወደ መረጃዎቻችን ስናመራ የመጀመሪያው ጉዳይ ማንቸስተር ዩናይትድ የካስሚሮን ምትክ ማግኘቱ እየተሰማ ነው የሚገኘው። ይህ የክረምቱ የመጀመሪያ ፈራሚም መታወቁ እየተሰማ ነው። እንደሚታወቀው ያው ዩናይትድ 2025-26ን ካለፈው ጊዜ የተሻለ የውድድር ዓመት ያሳለፈበት ነበረ። ወደ አውሮፓ ቻምፒየንስ ሊግም ቡድኑ ተመልሷል። በተለይ ይህንን በማይክል ካሪክ የተጀመረውን የውጤታማ ግስጋሴ ለማስቀጠል በክረምቱ የዝውውር መስኮት በርከት ያሉ ተጫዋቾችን ወደ ክለቡ ለማምጣት ዝግጅቶች እየተደረጉ ይገኛል። ባለፉት 2 ዓመታት በማጥቃትና በመከላከል መስመር ላይ ትኩረት አድርጎ ሲያስፈርም ነበር ተጫዋቾችን ዩናይትድ እና አሁን ላይ ግን ሙሉ ትኩረቱን ወደ አማካይ ክፍል ማዞሩ እየተነገረ ነው የሚገኘው። በተለይም አንጋፋው የቡድኑ ተጫዋች ካስሚሮ ኦልትራፎርድን መሰናበቱን ተከትሎ በክለቡ በርካታ የአማካይ ተጫዋቾች ዝውውር እንደሚጠበቅ ታውቋል። ብራዚላዊን ኮከብ ካስሚሮን መተካት በእርግጥ ቀላል ባይሆንም ዩናይትድ ግን ለቦታው ፍጹም ተስማሚ የሆነና የባህሪ ተመሳሳይነት ያለው ተጫዋች ለማስፈረም ከጫፍ ደርሷል። እንደ ዘገባዎች ከሆነ የተከላካይ አማካይ ፍለጋ ላይ የሚገኘው ዩናይትድ አንድ ዝውውር ላይ አሁን ላይ ትኩረት ማድረጉ እየተነገረ ነው። ይህም ተጫዋች ኤደርሰን ነው። የአታላንታው ተጫዋች ኤደርሰን ነው። 26 ዓመቱ ላይ የደረሰው የብራዚላዊ በጣሊያን ሴሪአ ድንቅ የውድድር ዓመት ያሳለፈ ሲሆን ቡድኑ አትላንታ በሊጉ 7ኛ ደረጃን ይዞ እንዲያጠናቅቅ በጣም ከፍተኛ አስተዋጽኦ ያደረገ ተጫዋች ነው። የጣሊያኑ ክለብ ለተጫዋቹ እስከ 38 ሚሊዮን ፓውንድ የዋጋ ተመን እንደለጠፈበት ይታወቃል። ዩናይትድ ታዲያ ይህንን ክፍያ ለመክፈል አሁን ሙሉ በሙሉ ፈቃደኛ ነው። በተጨማሪም ተጫዋቹ በማይክል ካሪክ ከሚመራው የቴክኒክ ክፍል ጋርም በቃል ደረጃ ስምምነት ላይ መድረሱና ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ለማቀላጠፍ ሲል ከሌሎች ክለቦች ጋር የሚያደርገውን ንግግር ጭምር ማቆሙ ተሰምቷል። የአታላንታ አሰልጣኝ ራፋኤል ፓላዲኖ ቡድናቸው ከፊዮሬንቲና ጋር 1-1 በተለያየበት ጨዋታ ላይ ኤደርሰንን በተጠባባቂ ወንበር ላይ ካስቀመጡት በኋላ ስለ ተጫዋቹ ተጠይቀው ነበር። በወቅቱ በመገናኛ ብዙሃን አባላት ስለ ተጫዋቹ ወደፊት ዕጣ ፈንታ ተጠይቀው ካስተላለፍ ውጪ የሆነው በዝውውር ገበያው ላይ የሆነ ነገር ስላለ ከራሱ ከተጫዋቹ ጋር ተነጋግረን በስምምነት ነው ብለዋል። ባለፈው ከፊዮሬንቲና ጋር በተደረገው ጨዋታ ተጠባባቂ መሆኑን ተከትሎ ማለት ነው። እንደዚህ አይነት ተጫዋች በትልቅ ክለብ መፈለጉ ለኛም ጭምር ኩራት ነው የሚል አስተያየት ሰጥቷል። ከማንቸስተር ዩናይትድ ጋር ተጫዋቹ ስሙ ሲነሳ ነው ይህንን ሐሳብ አሰልጣኙ ያነሱት። ዩናይትድ ከኤደርሰን በተጨማሪ በራዳር ውስጥ ካስገባቸው አማካዮች መካከል የኖቲንጋም ፎረስትና እንግሊዝ ብሔራዊ ቡድን ተጫዋች ኤሊዮት አንደርሰንም አንዱ ነው። ፎረስት ለተጫዋቹ ያው ከ100 ሚሊዮን ፓውንድ በላይ መፈለጉና ማንቸስተር ሲቲም ተጫዋቹን በቅርበት እየተከታተለ መሆኑ ዝውውሩ በጣም ውድና አስቸጋሪ ያደርገዋል። ስለዚህ እዚህ ዝውውር ላይ ዩናይትድ ረጅም ጊዜ የሚያሳልፍ አይመስልም። ነገር ግን የኤደርሰን ዝውውር ለመጠናቀቅ ተቃርቧል። ሙሉ በሙሉ በግል ጉዳዮች ላይ ዩናይትድና ኤደርሰን ስምምነት ላይ መድረሳቸው እየተነገረ ነው የሚገኘው። ተጫዋቹ በዋናነት ኳስ ነጣቂ ቦል ዊኒንግ የሚባል አማካይ አይነት ሲሆን ከሳጥን ሳጥን ቦክስ ቱ ቦክስ ለመንቀሳቀስ የሚያስችል አካላዊ ብቃትና የቴክኒክ ጥራት ያለው ተጫዋች ነው። ጨዋታዎችን በጥሩ ሁኔታ የማንበብ ብቃት አለው። የተቃራኒ ቡድን ሽግግር ገና ሳይደራጅ በማቋረጥ ኳስ በመንጠቅ በጣም ከፍተኛ ስታቲክስ ያለው ተጫዋች ነው። ተጫዋቹ ያለው የማይታክት ጉልበትና በተለይም በአካልም የአካላዊ ጥንካሬ በአማካይ ክፍል ውስጥ ለሚደረግ ፍልሚያ ጠንካራ የሚያደርገው ሲሆን ኳስ በነጠቀ ቅጽበት ደግሞ የመጀመሪያው ምርጫው ወደፊት በመግፋት ማጥቃትን መጀመር የሚችል ተጫዋች ነው። እስካሁን በአትላንታ ባደረጋቸው እንቅስቃሴዎች እንደተመለከትነው ብዙዎች ይህንን ተጫዋች ኤደርሰንን ከአርሰናሉ ዴክላን ራይስ ጋር ጭምር እያነጻጸሩት ይገኛሉ። ሌሎች ደግሞ የካስሚሮንና የቀድሞው የዩናይትድ ተጫዋች የነበረውን አንድሬ ሄሬራን ባህሪ በአንድ ላይ የያዘ ተጫዋች ማድረገው ይመለከቱታል። ያም ሆነ ይህ እንዲህ አይነት ብቃትና ፕሮፋይል ያለው ተጫዋች በረከሰ ዋጋ ውድ የሚባል ዋጋ አይደለምና በጥሩ ዋጋ ለማንቸስተር ዩናይትድ የክረምቱ ምርጥ ፈራሚ ሆኖ
በቅርቡ ይጠናቀቃል ተብሎ የሚጠበቅ ዝውውር ነው። ስለዚህ በዚህ ምክንያት ነው በርካታ መገናኛ ብዙሃን ማንቸስተር ዩናይትድ የካስሚሮን ተተኪ ያገኘ በሚል ሌላኛው የማቲያስ ፈርናንዴዝ እና የዩናይትድ ጉዳይም ዛሬ በበርካታ መገናኛ ብዙሃን በስፋት እየተዘገበ ያለ ጉዳይ ነው። ያው ዌስትሃም ዩናይትድ ከእንግሊዝ ፕሪሚየር ሊግ መውረዱን ተከትሎ ስሙ ከማንቸስተር ዩናይትድ ጋር በስፋት እየተያያዘ ነው የሚገኘው። ማቲያስ ፈርናንዴዝ ተጫዋቹ ያው በሊጉ በፕሪሚየር ሊጉ መጫወት ስለሚፈልግ ሆኖም ግን ዌስትሃም ከሊጉ ቢወርድም ዩናይትድ ለ21 ዓመቱ ፈርናንዴዝ እስከ 80 ሚሊዮን ፓውንድ እንዲከፍል ሊጠይቅ ይችላል እየተባለ ነው የሚገኘው። ይህ ፖርቹጋል ላይ በጣም ጥሩ ተሰጥኦ ያለው ተጫዋች ነው ማቲያስ ፈርናንዴዝ። ምንም እንኳን ክለቡ ዌስትሃም አስቸጋሪ የውድድር ዘመን አሳልፎ ከሊጉ ቢወርድም እሱ ግን በለንደን ስታዲየም ድንቅ ብቃት አሳይቷል በዚህ ውድድር ዓመት። ይህንን ተከትሎ ነው ከዩናይትድ ውጪ ፔዥም አርሰናልም የተጫዋቹ ፈላጊ ሆነው ብቅ ያሉት። ያው ካሪክ ኮንትራቱ ከተራዘመ በኋላ በዋናነት በደንብ እንዲጠናከር የሚፈልገው የአማካይ ክፍሉ ነው። በዚህ ምክንያት በከፍተኛ ሁኔታ ይህንን ክፍል ለማጠናከር አቅደው እየሰራ ነው። ፈርናንዴዝም በካሪክ ከታጩ ተጫዋቾች መካከል አንዱ ነው እና ዩናይትድ በሌላ በኩል ማንቸስተር ሲቲ ጭምር የሚፈልገውን ኤሊዮት አንደርሰንንም ዋነኛ የዝውውር ኢላማ አድርጓል እየተባለ ነው የሚገኘው። ያው ፈጣሪ አማካይ ላይ ትኩረት ካደረገ ማቲያስ ፈርናንዴዝ ላይ ነው ትኩረት የሚያደርገው። ያው ዌስትሃም በነገራችን ላይ ተጫዋቹን በጣም እስከ 30 እና 40 ሚሊዮን ፓውንድ በሚጠጋ ገንዘብ ነው ከሳውዝሃምፕተን ተጫዋቹን ያመጣው። ነገር ግን አሁን በእጥፍ ነው መሸጥ የሚፈልጉት እየተባለ ይገኛል። ያው ሆኖም ክለቡ ወደ ቻምፒየንሺፕ ደረጃው ዝቅ ማለቱን ተከትሎ በነገራችን ላይ የማቲያስ ፈርናንዴዝ የገበያ ዋጋ እየወረደ ነው የሚገኘው። ያው ቡድኑ ወደ ቻምፒየንሺፕ ስለወረደ በሊጉ ስለማይጫወት ተጫዋቹን የግዴታ ላያቆይ ይችላልና በዛ ምክንያት የማቲያስ ፈርናንዴዝ ዋጋ በነገራችን ላይ እየቀነሰ ነው በየዕለቱ የሚገኘውና ይህንን ተከትሎ በድርድር ወቅት የነበረው የዌስትሃም የበላይነት ባለፉት ቀናት እየቀነሰ መጥቷል ተብሏል። ካለፈው መጋቢት አጋማሽ ጀምሮ በተለይ ከወልቭስ ጋር ከተደረገው ጨዋታ ውጪ በሁሉም የዌስትሃም የፕሪሚየር ሊግ ጨዋታዎች ላይ የተሰለፈ ተጫዋች ነውና ቢመጣ በጣም ለማንቸስተር ዩናይትድ ጥሩ አማራጭ የሚሰጥ ተጫዋች ይመስላል ማቲያስ ፈርናንዴዝ። ከዛ ውጭ ዩናይትድ የክሪስታል ፓላስ አዳም ዋርተን፣ የብራይተኑ ካርሎስ ባሌባ፣ የሪያል ማድሪዱ ኦሬሊያን ሸዋሜኒ እና የኒውካስሉ ሳንድሮ ቶናሊ አሁንም በአማራጭነት የያዛቸው ተጫዋቾች ሆነው ቀጥሏል። በሌላ በኩል የፈርናንዴዝ የቡድን አጋር የሆነው የዌስትሃሙ የ29 ዓመት አጥቂ ጃረር ባውንም ስሙ ከዩናይትድ ጋር መያያዝ ጀምሯል። ይሁን እንጂ ቦውን በቅርቡ የሰጠው ቃለ ምልልስ ተጫዋቹ ከዌስትሃም መልቀቅ ይፈልጋል ወይንስ በሊጉ መጫወት ይፈልጋል የሚለው በጣም አጠራጣሪ አድርጎታልና መልእክቱ ለዌስትሃም በእርግጥ ድጋፍ ያለው ነው። ግን ይህን አቅም ይዞ በሆነ ወደ ቻምፒየንሺፕ ወርዶ ይጫወታል ወይንስ በሊጉ ቆይቶ አሁን ማንቸስተር ዩናይትድም ይፈልገዋልና እንደዚህ አይነት ጥያቄዎችን ይቀበላል የሚለው እያነጋገረ ነው የሚገኘው። በሆን ምንድን ያለው በዚህ ውድድር ዘመን ነገሮች የት ጋር እንደተበላሹ ለማብራራት ብዙ መጻፍ ይችል ነበር። ነገር ግን ከኛ የሚገባችሁ ትክክለኛው ነገር ይቅርታ ብቻ ነው። በፕራግ ያንን ዋንጫ ያነሳንበት ምሽት በስራ ዘመኔ ምርጡ ምሽት ነበር። ያለፈው እሁድ ደግሞ መጥፎ ነበር። በቃኛ ብቁ አልነበርንም። የውድድር ዘመኑ በዚህ መልኩ የተጠናቀቀው ለዚህ ነው። ደጋፊዎቻችን ግን አንድም ቀን አላሳፈራችሁንም። በሜዳ ላይ የኛ ብቃት ደካማ በነበረበት ወቅት ጭምር የናንተ በቤትም ሆነ ከሜዳ ውጭ የነበረው ድጋፍ አልተቀየረም። ከዚህ በላይ ልንሰጣችሁ ይገባ ነበር። ስለዚህ ክለብ የማውቀው አንድ ነገር ቢኖር ተመልሶ ለማንሰራራት አቅሙም ጉልበቱም እንዳለው ነው። ይህ ክለብ የፕሪሚየር ሊግ ክለብ ነው። በአስቸኳይ ወደዚህ መመለስ ይገባዋል የሚል አስተያየት ጃረር ባውን ሰጥቷልና ይህንን የቦውን አስተያየት ተከትሎ በርካታ ግምቶች የተሰጡ ነው። ተጫዋቹ በዛው በዌስትሃም ለመቀጠል ያለውን ፍላጎት ነው ያሳየው። አንዳንዶች ደግሞ ለዌስትሃም በጎ ተመኝቶ ነገር ግን በሊጉ መጫወት ይፈልጋል የሚሉ ሀሳቦችም የተሰነዘሩበት ይገኛሉ። ለማንኛውም ግን ዩናይትድ ከማቲያስ ፈርናንዴዝ በተጨማሪ ጃረር ባውንም እንደ አማራጭነት ወደ ክለቡ እንዲመጣ ፍላጎት እንዳለው እየተዘገበ ነው የሚገኘው። ከዛ ውጭ የማኑኤል ኡጋርቴን ጉዳይ እናንሳ። ማንቸስተር ዩናይትድ ያው ማኑኤል ኡጋርቴን ሊሸጠው ይችላል። ነገር ግን በአንዳንድ ጉዳዮች ይህ ዝውውር ላይሳካ እንደሚችልና ኡጋርቴ በዛው በዩናይትድ ሊቀጥል የሚችልበት እድልም እንዳለ የተሰማ ነው የሚገኘው። ተጫዋቹ ግን ከዩናይትድ አሁን ላይ መልቀቅ እንደሚፈልግ ጭምር ማሳወቁ እየተዘገበ ነው። የማንቸስተር ዩናይትድ ባለድርሻ የሆኑት ሰር ጂም ራትክሊፍ ዩራጋይን አማካይ ኡጋርቴን ከክለቡ የማሰናበት ፍላጎታቸው ሳይሳካ ቀርቶ ተስፋ ሊቆርጡ ይችላል ይላል የማንቸስተር ኢቭኒንግ ኒውስ ዘገባ። ማኑኤል ኡጋርቴ በ2024 እንደሚታወቀው ከፓሪስ ጀርመን በ50 ሚሊዮን ፓውንድ ዝውውር ኦልትራፎርድ ከደረሰ ጀምሮ በዩናይትድ ቤት የሚጠበቀውን ያህል ማሳየት ያልቻለና ትልቅ ያልተሳካ ዝውውሮች ከሚባሉት መካከል አንዱ ነው እና ይህ የ25 ዓመት የመሃል ሜዳ ተጫዋች ከክለቡ ጋር እስከ 2029 ክረምት ድረስ የሚያቆየው የኮንትራት ውል አለው። ውሉን ለተጨማሪ 1 ዓመት የማራዘም አማራጭም ተካቶበታልና
ተጫዋቹ እስካሁን ለክለቡ በአጠቃላይ ማድረግ የቻለው 69 ጨዋታዎችን ብቻ ነው። በእነዚህም 2 ግቦችን አስቆጥሮ 6 ግብ ለሆኑ ኳሶች አመሻሽቶ አቀብሏል፣ አሲስት አድርጓል። የክለቡ ባለቤት ሰር ጂም ራትክሊፍ በተለይም ባለፈው ኤፕሪል ወር ላይ ዩናይትድ በኦልድ ትራፎርድ ከሊድስ ዩናይትድ ጋር ባደረገው ጨዋታ በኡጋርቴ ብቃት እጅግ ቅር መሰኘታቸው ተዘግቦ ነበር እና ከዛ ጊዜ በኋላ በዘንድሮ የክረምት የዝውውር መስኮት ተጫዋቹ በአስቸኳይ ከክለቡ እንዲለቅና እንዲሸጥ ፍላጎት አሳዩ ነው እየተባለ የሚገኘው እና ዘገባዎች ምን ይላሉ? የራትክሊፍ ምኞት እንዲሁ በቀላሉ ላይሳካ ይችላል። በነገራችን ላይ ካሪክም ስለ ተጫዋቹ በአዎንታዊ መልኩ ነው የሚናገረው። በጣም ጥሩ ተጫዋች እንደሆነ ይናገራል፣ ግን የመሰለፍ እድል አይሰጠውም። እንደዚሁም ደግሞ ከክለቡ ቢለቅ ግድ እንደማይሰጠው ነው እየተሰማ የሚገኘው ካሪክ ጭምርና በተለይ በሊድስ ጨዋታ ከተሰለፈ በኋላ ዩናይትድ ባደረጋቸው ያለፉት 5 ጨዋታዎች ላይ ምንም አይነት ደቂቃ የመጫወት እድል አልተሰጠውምና ይሄ በካሪክ እንደማይፈለግና በክለቡ ተፈላጊነት የሌለው ተጫዋች እንደሆነ የሚያሳይ ነው ተብሏል። ስለዚህ ዩናይትድ ደግሞ የተጫዋቹ አሁን ላይ ያለው የገበያ ዋጋ ሳይወርድና ሳይበላሽ በፊት ሳይቀንስ በዚህ ክረምት ለመሸጥ በጽኑ እንደሚፈልግ ነው እየተነገረ የሚገኘው። ለዝውውሩ የቱርኩ ጋላታሳራይ ዋነኛ ፈላጊ ሆኖ ቀርቧል የሚባለው ነገር ግን አንዳንድ ሪፖርቶች በወቅቱ በተለይ ለፔዤ ቅርበት ያላቸው ምንጮች ዩናይትድ በኳስ ቁጥጥርና አጠቃቀም ላይ ችግር ላለበትና በፔዤ ቤት ተጠባባቂ ለነበረ ተጫዋች ለምን 50 ሚሊዮን ፓውንድ ለመክፈል እንደወሰነ ግራ ያጋባል በሚል ገልጸው ነበር በወቅቱምና ያው ከዝውውሩ ከመጣበት ጊዜ ጀምሮ በርካታ መነጋገሪያ የነበረ ተጫዋች ነው ማኑኤል ኡጋርቴ። ተጫዋቹ ግን ያው በቅርቡ አስተያየት ሰጥቶ ነበር የማንቸስተር ዩናይትድ ቆይታውን በተመለከተ እንደዚሁም ደግሞ ቀጣዩን የዓለም ዋንጫ በተመለከተ አስተያየቱን ሰጥቶ ነበርና በዚህ ክረምት ከማንቸስተር ዩናይትድ ጋር ለመልቀቅ ፈቃደኛ መሆኑን ጠቁሟል። ተጫዋቹ ከሀገሩ ኡራጋይ ጋር ነው አሁን የሚገኘው። የሳውዲ አረቢያን ብሔራዊ ቡድን ለመቅጠምም በዝግጅት ላይ ይገኛል ተብሏል። ስለ ውድድር ዓመቱ ሲናገር ዘንድሮ በማንቸስተር ዩናይትድ የነበረኝ ቆይታ ምርጥ የሚባል አይደለም፣ ነገር ግን በአንድ ወቅት አንድ ውሳኔ ላይ ደረስኩ። እሱም ሙሉ ትኩረቴን የዓለም ዋንጫው ላይ ማድረግ ነበር። የተጫወትኳቸው ደቂቃዎች፣ ያደረግኳቸው ጠንካራና የእረፍት ልምምዶች በሙሉ የዓለም ዋንጫውን ታሳቢ ያደረጉ ነበሩ። በዩናይትድ ግን በግሌ ጥሩ የሚባል ዓመት አላሳለፍኩም ብሏል። ስለ ወደፊት ቆይታ የተጠየቀው ተጫዋቹ ስለሚቀጥለው ነገር እያሰብኩ አይደለም፣ ምክንያቱም የእግር ኳስ ሕይወትን ስታጠናቅቅ ከሁሉ በላይ ትልቁ ነገር ሀገርን ወክለ በዓለም ዋንጫ መጫወት፣ አሁን በዚህ ውድድር መደሰትና ለሀገሬ የሚችለውን መስጠት ነው የምፈልገው ሲል አስተያየቱን ሰጥቷል። ማንቸስተር ዩናይትድ በዓለም ላይ ካሉ ምርጥ ክለቦች አንዱ ነው። ሆኖም ሁሉንም ነገር የሚወስነው የዓለም ዋንጫው ይሆናል። ለሚመጣው ማንኛውም አማራጭ ዝግጁ ነኝ፣ ነገር ግን ከዓለም ዋንጫው በኋላ የኔ ቆይታም ሆነ ከማንቸስተር ዩናይትድ ጋር ያለኝ ነገር ይታወቃል የሚል አስተያየት ማኑኤል ኡጋርቴ ሰጥቷል። ሌላኛው የኮል ፓልመርን ጉዳይ እናንሳ። ማንቸስተር ዩናይትድ የቼልሲውን ኮከብ ኮል ፓልመር ለማስፈረም ፍላጎት አሳየ የሚሉ ዘገባዎች ዛሬ በተለያዩ መገናኛ ብዙሃን በስፋት የተሰራጩ ነው የሚገኙት። ያው ተጫዋቹ የማንቸስተር ከተማ ተወላጅ እንደሆነ ይታወቃል ኮል ፓልመር እና ከለንደኑ ክለብ አሁን ላይ ከቼልሲ የመልቀቅ ሐሳቡን ቀደም ሲል ውድቅ አድርጎት የነበረ ቢሆንም ነገር ግን አሁን መልቀቅ እንደሚፈልግ እየተሰማ ነው የሚገኘው። ክለቡን ተጫዋቹን በመሸጥ ገቢ ለማግኘት ሊገደድ እንደሚችል ተጠቁሟል አሁን ላይ ካለበት የፋይናንስ ችግር አንጻር እና እንደ ዘገባው ከሆነ ቼልሲ ፓልመርን ለመሸጥ ፍላጎት እያሳየ ነው። ለተጫዋቹ ዝውውር መነሻ ደግሞ እስከ 80 ሚሊዮን ፓውንድ የሚጠጋ ሂሳብ እንደሚፈልጉ ነው የተሰማው። ከልጅነቱ ጀምሮ ያው የማንቸስተር ዩናይትድ ደጋፊ እንደሆነ ነው የሚነገረው ፓልመር። ይህንን ተከትሎ ምናልባት በማይክል ካሪክ ወደሚመራው ዩናይትድ ሊያቀና እንደሚችል እየተዘገበ ነው የሚገኘው እና ምናልባት ወደ ዩናይትድ ከመጣ ደግሞ ለአሰልጣኝ ማይክል ካሪክ በእርግጠኝነት በጣም ሌላኛ ጥሩ አማራጭ ሆኖ ሊከሰት ይችላል። ኮል ፓልመር ዘንድሮም በዓለም ዋንጫው በእንግሊዝ ብሔራዊ ቡድን አለመካተቱ በጣም በርካቶችን ያወዛገበ ውሳኔ ነበር ቶማስ ቱኸል የወሰኑት በሚል ቅሬታ ሲያስነሳ የነበረ ጉዳይ ነው። ያው ምንም ከጉዳት ነጻ ከሆነ ምንም ጥርጥር የለውም ጥሩ ተጫዋች እንደሆነ በቼልሲ ያሳይቶናል ኮል ፓልመር። በዛ ላይ የማንቸስተር ዩናይትድ ደጋፊ መሆኑን ተከትሎ ምናልባት ጫና አድርጎ ወደ ዩናይትድ የሚደረገውን ዝውውር ሊያፋጥን ይችላል እየተባለ ነው የሚገኘው። የክለቡ አመራሮች ዝውውሩ ለቡድናቸው ትክክለኛ ውሳኔ መሆኑን የዩናይትድ አመራሮች ካመኑበት ተጫዋቹን ለማስፈረም ጥረት ሊያደርጉ እንደሚችሉና እንደሚጀምሩ ተሰምቷል። ይህ በመጪው የክረምት ዝውውር መስኮት የኮል ፓልመርና የማንቸስተር ዩናይትድ ጉዳይም አንደኛው ትልቅ የመነጋገሪያ አጀንዳና የዝውውር አጀንዳ ሆኖ ሊከሰት እንደሚችል እየተሰማ ነው የሚገኘው። ሌላኛው ጉዳይ ማይክል ካሪክ ሜሰን ማውንትንና ናስር ማዝራዊን በክለቡ ማቆየት እንደሚፈልግ ለማንቸስተር ዩናይትድ አመራሮች መናገሩ እየተሰማ ነው የሚገኘው። ካሪክ ያው ኮንትራቱን ካራዘመ በኋላ በቀጣይ ክረምት ክለቡን ይለቃሉ ተብለው ሲጠበቁ የነበሩት ሜሰን ማውንትና ናስር ማዝራዊ በኦልድ ትራፎርድ እንዲቆዩ ፍላጎት እንዳለው
ተሰምቷል። ይህንንም ዘ አትሌቲክ አረጋግጧል። ያው ቡድኑን በደንብ ያዋቀረና ያደራጀ የሚገኘው ካሪክ ማውንትና ማዝራዊ ለቀጣይ ውድድር ዘመን የእቅዱ አካልና ቁልፍ ተጫዋቾች አድርጎ እንደሚመለከታቸው ነው የተነገረው። ሁለቱም ተጫዋቾች በተለያዩ የሜዳ ክፍሎች ላይ ተለዋዋጭ ሆነው መጫወት መቻላቸው እንደዚሁም ደግሞ ካሪክ ቡድኑን በተለያዩ ታክቲካዊ ቅርጾች ለመቅረጽ በሚያደርገው እንቅስቃሴ ትልቅ እገዛ እንደሚያደርጉለት አምኖባቸዋልና ማንቸስተር ዩናይትድ ያው እንደሚታወቀው በቀጣዩ ውድድር ዓመት የአውሮፓ ቻምፒየንስ ሊግም ጨዋታ ስላለበት ለዛም ስለሚዘጋጅ ሰፊና ጥራት ያለው ስብስብ መያዝ ወሳኝ መሆኑ ይታወቃልና በዚህ ምክንያት ነው ዩናይትድ በቀጣይ ከካሪክ ጋር ጠንካራ የውድድር ዘመን ለማሳለፍ በዝግጅት ላይ በሚገኝበት በዚህ ወቅት የነዚህን ሁለት ተጫዋቾች በክለቡ መቆየት መወሰኑ ለክለቡ ደጋፊዎች እንደ መልካም ዜና እየተሰማ የሚገኘው። ይህንንም ዘ አትሌቲክን ጨምሮ በርካታ መገናኛ ብዙሃን እየዘገቡት ይገኛሉ። ስለዚህ ናስር ማዝራዊና ማውንት በቀጣዩ ውድድር ዓመትም ከማንቸስተር ዩናይትድ ጋር መቀጠላቸው ተረጋግጧል ማለት ይቻላል። ሌላኛው ካስሚሮ ለማንቸስተር ዩናይትድ አመራሮች ጠቆም የተባለው ተጫዋች ጉዳይ ያነጋገረ ነው የሚገኘው። ያው እሱ ክለቡን እንደለቀቀ ይታወቃል እና በሱ ምትክ ዩናይትድን እንዲያገለግል የሀገሩን ልጅ ጥቆማ አድርጓል ተብሏል። እና ይሄ የተጠቆመው ተጫዋች ደግሞ ብሩኖ ጉማሬሽ ነውና ፋብሪዚዮ ባወጣው መረጃ መሰረት የዩናይትድ አማካይ ካስሚሮ በክለቡ የሱ ተተኪ እንዲሆን ከሳንድሮ ቶናሊ ይልቅ ብሩኖ ጉማሬሽን አጥብቆ ይፈልጋል ይላል መረጃው። እንደ መረጃው ከሆነ ካስሚሮ የኒውካስሉ አማካይ ብሩኖ ጉማሬሽ ለዩናይትድ የአማካይ ክፍል ይበልጥ ተፈጥሯዊ ብቃት ያለውና ተስማሚ ተጫዋች ነው የሚል እምነት አለው። ካስሚሮ ለዚህ ምርጫው ካስቀመጣቸው ምክንያቶች መካከልም ብሩኖ ጉማሬሽ በፕሪሚየር ሊግ ያለው ሰፊ ልምድ፣ ጠንካራ አካላዊ ብቃትና በኦልድ ትራፎርድ የሚጠበቀውን ከፍተኛ ጫና በአፋጣኝ ተቋቁሞ ለመጫወት የሚያስችል ስብዕና እንዳለው ያምናል። በሁለቱ ተጫዋቾች መካከል ያለው የብራዚላዊነት ትስስር እንደዚሁም ደግሞ ብሩኖ በዩናይትድ መልበሻ ቤት ክፍል ውስጥ የሚያስፈልገውን ጠንካራ የመሪነት ባህሪ ማምጣት መቻሉ ለምርጫው ጉማሬሽ በዩናይትድ መልበሻ ቤት ክፍል ውስጥ የሚያስፈልገውን ጠንካራ የመሪነት ባህሪ ያለው ማምጣት እንደሚችል ለምርጫው ትልቅ አስተዋጽኦ አድርጎለታል። ጉማሬሽ የጨዋታዎችን እንቅስቃሴ መቆጣጠር፣ የአማካይ ክፍልን ጉልበት ማሳደግና በኦልድ ትራፎርድ በፍጥነት መሪ መሆን እንደሚችል ካስሚሮ በጽኑ ያምናል። በአንጻሩ ስለ ሳንድሮ ቶናሊ በተነሳው ሀሳብ ላይ ቶናሊ በቴክኒክ ረገድ እጅግ ድንቅ አማካይ ቢሆንም ከእንግሊዝ እግር ኳስ ጋር የመላመድ አዳፕቴሽን ጉዳይ በፕሪሚየር ሊግ ጨዋታዎች ላይ የሚጠበቀውን ያህል ተጽዕኖና ጉልበት ማሳየት መቻሉ በክለቡ ውስጥ የተወሰኑ ስጋቶች መኖራቸውን መረጃው ያሳያል። በአጠቃላይ ቶናሊ ምርጥ ተጫዋች ቢሆንም ብሩኖ ጉማሬሽ ግን ይበልጥ ለማንቸስተር ዩናይትድ የተሰራ ተጫዋች መስሎ ይታየኛል ሲል ካስሚሮ መናገሩ የተሰማ ነው። ስለዚህም የዩናይትድ ሰዎች ከቶናሊ ይልቅ ትኩረታቸውን ብሩኖ ጉማሬሽ ላይ ቢያደርጉ እንደሚያተርፉበት ጥቆማ መስጠቱን የተሰማው። በመጨረሻም የብሩኖ ፈርናንዴዝን ጉዳይ እናንሳ። በቅርቡ ዘዲያሮ ሲዮ ከተባለው ፖድካስት ጋር ያደረገው ቃለ ምልልስ እያነጋገረ ነው የሚገኘው እና ብሩኖ ፈርናንዴዝ በዚህ ፖድካስት ላይ ካነሳቸው በርካታ ጉዳዮች መካከል በ2020 ወደ ማንቸስተር ዩናይትድ ከመዛወሩ በፊት ለቶተናም ለመፈረም ተቃርቦ እንደነበር የሚያሳየው መረጃ በጣም ትኩረትን የሳበ መረጃ ሆኗል እና ያ ዝውውር ለምን እንደከሸፈና ስለ ዩናይትድ ህልሙ ተናግሯል። ብሩኖ ፈርናንዴዝ በወቅቱ ምንድነው የሆነው? የቶተናም የበላይ አካላት ብሩኖ ፈርናንዴዝንና ጆቫኒ ሎ ሴልሶን ክለቡን ለቀው ለሚወጣው ክርስቲያን ኤሪክሰን ምትክ አድርገው ተመልክተዋቸው ነበር። በዚህ መሰረት ሎ ሴልሶ በውድድር ዘመኑ ሙሉ የውሰት ውል መጀመሪያ የመጣ ሲሆን በጥር ወር ላይ ውሉ በቋሚነት እንደጸደቀ ይታወቃል በወቅቱ። ነገር ግን ኤሪክሰን እስከ ጥር የዝውውር መስኮት መዝጊያ ቀናት ድረስ ክለቡን አለመልቀቁ ስፐርሶች በበጋው የዝውውር መስኮት ለፈርናንዴዝ በሙሉ አቅሟቸው እንዳይንቀሳቀሱ እንቅፋት ሆኖባቸዋል። ፈርናንዴዝ ዘዲያሪ ኦፍ ኤሲዮ በተሰኘው የፖድካስት ፕሮግራም ላይ ቀርቦ ሲናገር አዎ ከቶተናም ጋር ተነጋግረን ነበር፣ ስምምነት ላይ ለመድረስም በጣም ተቃርበን ነበር። ነገር ግን የዝውውር መስኮቱ ሊዘጋ 2 ቀናት ሲቀሩት ስፖርቲንግ ሊዝበን አንሸጠውም፣ ስለምንፈልገው በክለቡ ይቆይልን አለ። እኔም በበኩሌ በዓለም ላይ ምርጥና ተወዳዳሪ በሆነው በፕሪሚየር ሊጉ በእርግጥ መጫወት እፈልግ ነበር የሚል አስተያየት ሰጥቷል። አክሎም በወቅቱ ቶተናም ብቸኛው አማራጩ እንደነበርና ክለቡ ባሳየው የሂደት እቅድ ደስተኛ የነበረ ቢሆንም የእንግሊዝ ህልሙ ክለብ ግን ማንቸስተር ዩናይትድ እንደነበር አንስቷል። ብሩኖ ፈርናንዴዝ በእንግሊዝ ውስጥ ልጫወትባቸው የምመኘው የህልሜ ክለብ ማንቸስተር ዩናይትድ በመሆኑ በመጨረሻ እድለኛ ሆኛለሁ ሲልም አስተያየቱን ሰጥቷል። ነገር ግን ዩናይትድ ከማስፈረሙ በፊት ቶተንሃም እሱን ለማግኘት ከጫፍ ደርሶ እንደነበር ነው ብሩኖ ፈርናንዴዝ ያስረዳው። በእነዚህ ዩናይትድን በተመለከቱ ስፖርታዊ ጉዳዮቻችን እንደዚሁም ሌሎች ጉዳዮች ላይም ሀሳብ አስተያየቶቻችሁን ዩናይትዳውያን የቻናላችን ተከታታዮች እንድታደርሱን እንጠይቃለን። በኮሜንት የፈለጋችሁትን ሀሳብ አስተያየት ጥቆማ ብትሰጡን መልሰን ስማችሁን እያነሳን ለእናንተ የምናጋራ ነው የሚሆነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜን ተመኘን።